ሰላም ስሙ የጻፋችሁ ሰላም ያለችውን ስሙ። ምንድን ነው የምትይው? ሰላም የብሪጅስቶንን ንገሪኝ። የብሪጅስቶንን ነገርኳችሁ። ብሪጅስቶን ወሬ አላወራችሁም። ይሄን አውቃለሁ። ይሄን ያልኳችሁ ብሪጅስቶን ወሬ አላወራችሁም። ይሄንን አውቃለሁ። ብሪጅስቶን ሁሉም አንድ ይኸውላችሁ፣ ልንገራችሁ ቤተሰብ፣ እኔ ማለት ነው ሁሉም አንድ ናቸው ብዬ የማወራው ሁሉም አስመሳዮች ናቸው። እዛ ጀማ ብዬ ያልኳችሁ ልንገራችሁ። እንዴት ብላችሁ ንገሩኝ። ሁሉንም ነግራችኋለሁ። እሺ አስመሳይ ብቻ ሳይሆን ልወደድ ባይ አድርባይ የግሩፕ ሰው ምናምን ናቸው። እና እግዚአብሔር ይመስገን እኔ ግሩፕም ጀማም ስለሌለኝ እግዚአብሔርን አመሰግናለሁ። እውነቴን ነው የምነግራችሁ እናቴ። እና ብሪጅስቶን የሆነ ጊዜ ምን አለችኝ፣ ከዚህ በፊት አልነገርኳችሁ? ላይቬ ላይ የሆነች አለች ለልጄ ታብሌት ልላክልሽ ምናምን ብላ፣ ከዛም በኋላ ሰው ላከላት ታብሌቱን። ለነገሩ ኬኳ ድቅ ካረገችው ያ የመጣላትንም ታብሌት እና መጣችና ብሪጅስቶን እኮ ናት ጋይስ፣ እስኪ የሚያስኩባትን ነው የምነግራችሁ። መጣች ከዚህ በፊት እንደዚህ ሚኪ ዱባይ ያለው ልጅ ማለት ነው። እጅ እኮ ነው የሚወድቁት ጋይስ፣ እናቴ ትሙት ሁሉም። ከዛም ዱባይ የነበረው አሁን ሚኪ የኛ ማለት ነው ሚኪ ፊታውራሪ አላውቀውም። እና ያው ቪዲዮን ምናምን ያዋል ሚዲያ ላይ እና እመቸዋለሁ። እኔም ይመቸኛል እውነት ለመናገር ያሳዝነኛል። ሳያው ዝም ብላችሁ የምታዝኑለት ሰው የለም። ያሳዝነኝ ነበር ሳልቀርበው ማለት ነው። ግን ከዛም የዛ ሰዓት ላይ ደግሞ ይሄ እርዳታ እያሉ በየቦታው መኪና እያቆሙ ምናምን ዛሬ እንትናን 1000 ብር ረዳን ምናምን ሲሉ ዲያስፖራው ዝም ብሎ ብር እየላከ ምናምን እያደረገ እንደዚህ አይነት ሙድ አልነበረ ቲክታክ ላይ ትዝ ይላችኋል። የዛ ሰዓት ላይ ሚኪ የሆነችን ሴት ይረዳል። ወሬውን ላስታውሳችሁ። ከዛም የሆነች ሴት ትግሬ ናት ይረዳና ከዛም ከራሳቸው ሰዎች ወይንም ደግሞ ከራሳቸው ከቲክታከሮቹ ለእኔ የሆነ ቲክታከር የእነሱ ጀማ አንዱ ይደውልልኝ እና ሊያ ሚኪኮ፣ ለነገሩ ለሚኪ ነግሬዋለሁ ማን እንደሆነ። ሚኪኮ ብሩን ይህን ያህል ብር ያስገባላት ለሴትዮ አላስገባላትም ተብሎ ፀጉር ቤት ይወራና ፀጉር ቤት ያወሩት ልጆች ይደውሉልኝና ያገናኙኛል ከሱ ጓደኞች ጋር ማለት ነው። ከዛ ብሩን እኮ የሰጣት ሚኪ እንደዚህ ነው ምናምን ብለው ይነግሩኛል። አረ ልጁ ያወራው ሰው የሚኪ ጓደኛ ነው፣ አብሮ ታየዋለሁ እና የምር ምናምን አለኝ። ስሜን አትጥሪ እንጂ ተናገሪበት፣ ህዝብ ይወቅበት አለኝ። እኔ እናንተ መጣውና ደግሞ ምንድን ያልኩት፣ ሚኪ አንተ ብሩን አልሰጣትም አላልኩትም። እስኪ አንተ ሚኪ ትዝ ይላችኋል ላይቭ ላይ፣ እስኪ አንተ ሚኪ ብሩን ከሰጣት የካርድ ያወጣህበትን መታወቂያ ሚዲያ ላይ ላይቭ ላይ ያሳይ ምናምን ነገር አሉ። ትዝ ይላችኋል ዩቲዩብ ላይ ጋይስ። ያው ነገር ስለሚጠመዝዙብኝ ምናምን እኔ ስለሚቀያዩሩት ነው እንጂ በሰዓቱ እንደዛ ነው ያልኩት ሚኪን ማለት ነው። ከዛም እስኪ ሚኪ አንተ ብር ከሰጣት ለዚህ ሴትየው ሙሉ ብሩን ካስገባላት እስኪ ያሳያት ምናምን አሳየን እና እንመንክ፣ ከዛም ይቅርታ እንጠይቃለን፣ ካለበለዚያ ግን የሆነ ወሬ ሰምተናል ብሩን አልሰጣትም እየተባለ ነው ብዬ ዩቲዩብ ላይ ነው ያወራሁት። ከዛም ቀያየሩብኝና ቲክታክ መንደር ላይ ቀያየረባቸው ይልቅ ቀያየሩና ሲሰዱኝ ተነሱ። እነዚህ የአረብ ሀገር ቅመሞች የሚባሉት ምናምን የሚኪ ደግሞ ነፍ ደጋፊ ያሉ፣ በዛ ላይ መሲ ብሪጅስቶን የሀገር በጎች እሷም ታሰማራ የለ ተደራጁባኝና ጋይስ በቃ ሊበሉኝ ወረሩኝ ጋይስ ወረሩኝ። በስመ አብ እኔ እኮ ብዙ ቀን እኮ ነው ወረሩኝ፣ ግን መቼ ወረውኝ ምንም አላመጡም እንጂ ችግሩ። ከዛም ትጠራ ሊያ ትጠራ ክሰሳት ብላ የምትጮህ አንደኛዋ መሲ ብሪጅስቶን ናት ጋይስ። መሲ ብሪጅስቶን ናት። ክሰሳት፣ ስም በማጥፋት ቅልቦች ጋር ሂደ ክሰሳት። እንዴት ምን ታጠፋች? ለምን ሚኪ ሄደ እንጂ ያ ጊዜ ማልፏለው። ሚኪ ሄደና ሴትዮዋ ቤት ጠዋት ቪዲዮ ቀረጸ። ላይቭ ላይ ፍላይት ነበረ ወደ ዱባይ። ሴትዮዋን ከመቼው ፓስፖርት ንግድ ፍቃዷ የባንክ መታወቂያዋ እንደወጣ ራሱ አላውቅም። መታወቂያዋን ይዞ ሴትዮዋ ቤት ሄደ። ሚኪ ፊት አውራሪ ማለት ነው ጋይስ። እኔ ያችን ብር ወስጃለሁ። ወይ ቲክቶክ ጋይስ ሲያልፍ እኮ ያስቃል። እኔ ያችን ብር ወስጃለሁ፣ ብርሽን ከልክዬሻለሁ፣ አላስገባሁልሽም፣ እንደዚህ አላረኩልሽም ነው ላይፍ ላይ ከሰው ላይቭ ላይ ህዝብ ተሰብስቦ የስ ሚኪ ንጹህ ሰው ደግነ እግዚአብሔር ይስጥህ እናመሰግናለን። ይቺ ምቀኛ ልጇን በልመና የምታሳድግ ይቺ ባለጌ ክሰስልን ምናምን። ከዛ ውስጥ አንዷ ሞት ማጭኔ ላይ ማን እንደነበር ይታወቃላችሁ? መሲ ብሪጅስቶን ነበረች። አዎ ክሰሳት። እቺ ለማኝ ለልጇ በወተት እየለመነች አረሳውን ከተናገረች ንግግርና ምንድን ያለችኝ
ወተት እየለመነች እኛ በምትሰጣት ብር ነው ለልጇ ወተት የምትገዛላት። እኔ ሳወራ ወተት እገዛበታለሁ አንዴ ጌም ተጫውቼ ምናምን ብላችሁ የለ ወተት እያስገዛንላት በእኛ ብር ልጇን እያሳደገች ሰውን ሌባ እያለች እየጠራች ክሰሳት። ቅልቦች ጋር ሂደ ስም በማጥፋት ክሰሳት። ቶሎ ብለህ ሂደ ክሰስ እንዳትለቃት። ከዛ መስየኛ አለኝታ፣ መስየኛ ንግስት፣ መስየኛ መከታ። ትክክል ነሽ፣ እዚሁም ትክክል እዛም ትክክል። ጋይስ ተንጫጩ። እነዚህ ኮመንት በማህበር ይመጡ የለም ምን አለፋችሁ። ከዛ ምን እናንተ ችግር የለብኝም። ሚኪ ቤት ሊያመጣች ትግብ ጥሯ ተባለ። ገባውና አወራሁት እዛው ፊት ለፊታቸው ከሚኪ ጋር ፈታ። እኔና ሚኪ እስቲል ጓደኛ ማሽነን፣ እስቲል ተከባብረን፣ እስቲል ተዋደን ጥሩ ነገር ኖረን እና አንዳንድ ሰዎች ልባችሁ ውስጥ የሚቀሩ ሰዎች አሉ። በዛ ትንሽ ደብራይን በነበረበት ሰዓት የሆነ ጊዜ ደግሞ መጣችና ይቅርታ ሊያየ ስላስከፋውሽ እኔ እንደዚህ ብዬ ምናምን አለች። ጋይስ አረሰው ወይ እግዚአብሔር እኮ ስንታችሁን እኮ ታዝቢያችኋለሁ እዚህ ሚዲያ ላይ ቁጭ ብዬ። ከዛ ሊያየ ይቅርታ እንደዚህ ሞተ እኔ ልጅ አለኝ ምናምን አለችኝ። በቃ አይዞሽ ችግር የለውም እኔ ደግሞ ችግር ሲሉኝ እንትን አለብኝ ችግር የለውም አይዞሽ መሲ በቃ አይስት ኦኬ ምናምን ብዬ አለፉት። ምክንያቱም ከቤት ጋር ታርቀናል ማለት ነው። ከዛ በቃ እኔ በዛ ሰዓት ያልኩሽ ነገር በጣም ስለረበሸኝ ታብሌት ለኬኳ ልልክላት ፈልጊያለሁ። ለኬኳ ታብሌት ልላክላት በእናትሽ ሊያይ ስትለኝ እኔ የእናንተት ደግሞ ኧረ መስዬ መቸገር ምን አመጣው ምናምን ነገር አልኳት። ከዛ አይ በቃ ችግር የለውም ልላክልሽ ምናምን ነገር አለችኝ። ከዛም እሺ መስዬ በቃ ላኪልኝ ምናምን ነገር አልኳት። ጋይስ እሺ ምናምን ብዬ በቃ እኔ ወሬ ነፋው። እዚህ ኬኳ ታብሌት ሊመጣላት ነው ስቱ ላይ ተንቦ ተረፍኩባት ምናምን እነ ሰላም ላይ ተንቦ ተረፍኩባቸው ምናምን ሳይ ታብሌቱ አይመጣም ሳይ መጥቷል እኮ አዲስ አበባ ነው ምናምን ትለኝ ጉምሩክ ገብቶ ነው ምናምን ትለኛለች። ጋይስ ሳልጠይቃት ማለት ነው። ያ ወቅት ላይ መቼ መሰላችሁ? ከሰርጀሪ ጋር የተጣላንበት ሰሞን ነበረ። ከሰርጀሪ ጋር ገና ልንጣላ የተጀመረበት ሰዓት ላይ ገና አልተጧጧፈም። ከሰርጀሪ ጋር የተጣላን የነበረበት ሰዓት ላይ ነው። ያው በሰዓቱ የነበራችሁ ሰዎች ምን ያህል እንደተነሱብኝና እንዴት እንደሲሰሩኝ እንደነበር ታውቃላችሁ ነው ጋይስ። ኢግኖር አረገችኝ። ከዛም ለአንድ ጓደኛዬ እንደዚህ ብዬ ነገርኳት ማለት ነው። እሷ ከአሜሪካ ላከችልኝ። አስገርማችሁ እንጂ መሲ የምትባል አረብ ሀገር ምሰሩ ምናምን ብዬ ማሬ ወሬ ጠፋብሽ የምትይኝ የኔ ፍቅር ከጠፋብኝ ለምን ኮሜንት አድርገሽ አንዴ ወሬ አታስጠፊብኝ። ካልብዛ ሚውት ላድርግሽ የቱ ይሻልሻል? አታስጠፊብኝ እሺ። ከዛም አለፈ ምናምን ረሳኋት ምናምን። ከዛም ከሆነ ጊዜ በኋላ ደግሞ ልክ የሆነ ነገር አፕስ ሲያደርግ ሊያያይዞሽ እያለች ትመጣለች። ረስቼላት አይደለም በጣም ከባድ ሰው መሆኗን መሲልም አውቃለሁ። አስመሳይ ሪል ንጹህ ልብ የሌላቸው ይሄ ሶሻል ሚዲያ ላይ የእውነት ልብ ሶሻል ሚዲያ ላይ እውነተኛ ልጅ ማናት ብላችሁ ብጠይቁኝ ለእኔ ሳታቀኝ ሳላሽቃብጥላት ሳልግባባት ሪስፔክት ሰታኝ ርቀታችንን ጠብቀን የምንለው ሪም ጎልድ ናት። ንጹህ ሴት ናት። አክባሪ ናት። በጣም ነው ማከብራት። ወርቅ ስለላከችልኝ ምናምን አይደለም ጋይስ። እናንተ አሁን ወርቅ ምናምን ላይክ በዚህ ወይ ነው የምታስቡት ነው አይደለም። ሪም በጣም አክባሪ ናት። ከሰዎች ጋር እንኳን በቢዝነስ ሳይስማሙ ቀርተው እኔ መሀል ላይ ገብቼ ሪምዬ ኖ እንደዚህ ተብሎ ተነገረኝና ፕሊስ ይሄን ነገር አስተካክልኝ ካልኳት እግዚአብሔር ያክብራት፣ ማርያም በሽልም ታውጣት፣ አታሳፍረኝም። እግዚአብሔር ምስክርነት አሁን ስለ ወርቅ ነው የምትሉት አታገኝም እኮ ወይ የእሷን ነገር ፖስት አድርጌ ሪፖስት አድርጌ ሼር አድርጌ ምናምን አይደለም። ሪስፔክት የሚሰጣችሁ ሰው አለ። እዛም ጋር ከዛኛውም ጋር ወዳጅ ነው። እዚህም ደግሞ ርቀትን ጠብቀ ተከባብረ የሚኖር አንዳንድ ሚዲያ ላይ የሚመጡ እንደነ ብሪጅስቶን እንደነ ጉቺ ምናምን አይነት ሰዎች ግን ከባዶች ናቸው። ሚዲያ ላይ አድናቆት ባለበት ሰዓት ላይ ማንቧቸር ይፈልጋሉ። ገብቷቸዋል አይደለ? እነዚህ ሰዎች ዘለቂታዊነት የላቸውም። ከእንደነዚህ አይነት ሰዎች ምን ትማራላችሁ መሰላችሁ? እኔ ምንም ነኝ ባይዘው እኔ ምንም ነኝ፣ የትም አያውቁኝም። በእናንተ ህይወትም እንደዚህ አይነት ሰዎች ሲመጡ የምታውቁት ነገር አለ። ከእናንተ ጥቅም ከሌለ ከእናንተ የሆነ ነገር ከሌለ የሆነ ቀን ጉድጓድ ውስጥ ቀብሯችሁ እንደሚሄዱ ማወቅ አለባችሁ። ይሄ የራሴ የህይወት ተሞክሮ ነው። ምናልባት ዛሬ ስለ ብሪጅስቶን ሳወራላችሁ ስላላከችልኝ ስላልሰጠችኝ አይደለም። እግዚአብሔር ስጣት እንኳን አላከችልኝ። ብትልክልኝ ኑሮ ይኸውላችሁ እኔ አሁን የማስቡ ልንገራችሁ። ብትልክልኝ ኑሮ መሲ
የመሲ ብርጅስቶን በሞባይል ቤቷ ስልኳ እንደዚህ ነው፣ ባትሪ እንደዚህ ያደርጋል፣ ባትሪ እንደዚህ ያደርጋል፣ ስልኳ ፌክ ነው እየተባለ በተደጋጋሚ ሶሻል ሚዲያ ላይ ትወቀስ ነበረ። መቼም ውሸት አይደለም፣ የምታውቁት ነው። እንደዚህ የሆነ ፌክ ነው ስልኳ እንደዚህ ታደርጋለች ሁላችሁም አይደለም የምትባለው። እኔ በሰዓቱ ግን ስለሷ ያንን ልካልኝ ቢሆን ኖሮ ወጥቼ ላውራ የምችለው ምን ነበረ? ወይኔ መሲ ስልኳን ግዟት ዱባይ ያላችሁ እንደዚህ አያችሁ አይደለ? ያላመንኩበትን ስለተደረገልኝ ብቻ እንትን እል ነበረ። እግዚአብሔር የሚያወጣችሁ እግዚአብሔር ላይክ የሚያርቃችሁን ነገር እና የሚያበላሽባችሁን ነገር አትጥሉት። አንዳንዴ በማድረጓ ባለማድረጓ አይደለም፣ ባለማድረጓ ተጠቀምኩ እንጂ አልተጎዳውም፣ እውነት ለመናገር ማለት ነው። ምክንያቱም ብታደርግልኝ ኑሮ ደጋግሜ ስሟን እየጠራሁ አመሰግናለሁ እያልኩኝ እኔን ብለው ደግሞ የሚሄዱ ሰዎች ሊኖሩ ይችላሉ። ተረድታችሁኛል አባባል አይደለም? እና ምንድነው ምን ተረዳውባት ግን እኔ ሁሌ ይላችኋለሁ፣ እኔ በሰዎች ምክር ላይክ እንደዚህ አይደለም፣ በራሴ ህይወት ነው ትምህርት የምወስደው ከሰዎች ባህሪ። ሰዎችን የማውቃቸው በራሴ ህይወት በራሴ ነገር ሲደርሱብኝ ነው የአንድን ሰው ባህሪ ጠንቅቄ የማውቀውና ሾው ነው ፊልም ነው ይሄ ለመወደድ ትክክል ናት አድናቆት ለመባል እንጂ የሚያደርጉት ሪል ፍቅርና ሪል ማንነታቸው ላንቺ ሰጥተውሽ አይደለም፣ ወይም ላንቺ ከፍተውልሽ አይደለም። ሁሉም ማለት ነው። ከጉቺ ጋር በጣም ተከባብረን በክብር የነበርን ሰዎች ነን። ከአንዴም ሁለት ቀን አይቻታለሁ። ከዛ በመጨረሻ በሰርጀሪ ነው እኔና ጉቺ ተራርቀን የቀረ ነው። ቤቴ ገብታ ጌም ትጫወታለች። ጥሩ ሪስፔክት አለን፣ እግዚአብሔር ይስጣት። ተከባብረን ነው የምንለው። ከዛም በኋላ ግን ምንድነው በእሷ ቤት በተደረገብኝ ነገር እንደ እውነተኛ ሴትና ትክክለኛ ልጅ ብትሆን ኑሮ እኔም ብሎክ ተደረግኩ አይደለ? እነሱ ናቸው ብሎክ ያደረጉኝ አይደለ? ጉቺ አላደረገችኝም አይደለ? ብሎኩን ከፍታ ልዬ ይቅርታ ብላ ብሎኩን ተመልሳ ትመጣ ነበረ። ከሰርጀሪ ጋር ግን በዛ ሰዓት ላይ ጸበኛ ስለነበርን አብራ ነው። ገብቷቸዋል አይደለ? ቤቴ ቢነድ ኑሮ ቤቴን ለማጥፋት አትመጣም ጉቺ፣ አብራ ጋዙን ትረጭ ነበረ። ተረድታችሁኛል አይደለ? አሁን እምላችሁ ሁሉም የታይታ ነው። ይሄ የሆነ ሰዓት ላይ የሆነ ቦታ ላይ ሲነድ ሲጨበጨብልህ አብሮ የሚያጨበጭብልህ ነው እንጂ ለእውነተኛ ልክ እነሱ እንደሚያወሩት እንደሚናገሩት ንጹህ ልብ ኑሯቸው አይደለም። የተረዳሁትን ነው የምነግራችሁ። ምናልባት ጥሩ ንጹህ ልብ ሊኖራቸው ይችላል፣ ጥሩ ልብ ሊኖራቸው ይችላል። ግን እኔ በርቀት ሳልቀርባቸው እንኳን በርቀት ያየሁትን ነው የምነግራችሁ። እና በዛ ሰዓት ላይ ምንም አላረኳትም፣ ጉቺ ምንም አላስቀየምኳትም፣ አልተደራረስንም። ቤቷ ልገባ ስል ከቤቷ ያባሩኛል። ከዛም በኋላ ጭራሽ ብሎ ካደረጉኝ ከዛም እኔና ጉቺ ብሎክ ተደርጊያለሁ። ብሎኩን ፈታችሁ መታ ፎሎ አድርጋ እንኳን አልጻፈችም። ሊያ እንደዚህ እኮ ነው ብላ ልታብራራልኝም አልፈለገችም። ማንን ነው የምቀየመው? ሰርጀሪ ነው የምቀየማት? ጉቺን ነው የምቀየማት? ምክንያቱም ከጉቺ ጋር ጥሩ ሪስፔክት ስላለን ማለት ነው። ከዛ አሰብኩና አይ ያልኩኝ አሁን ሰዓቱ እንትና ላይክ ሰርጀሪ ስለሚባል ሊያ እንትን መባሏ ነው። አይ ጉቺ ያልኩኝ። አንድ ቀን ግን እጄ ትወድቃላችሁ ብቻ ነው የተናገርኩት። ካፌ ምንም ወጥቶ አያውቅም፣ ስቲልም አይወጣምም ደግሞ ሰዎችን ለመረዳት የግዴታ አንቺ ቤት እስኪመጣ ድረስ አይደለም። እኔ ለመረዳት አንቺ ቤት መጥቼ በር እንደዚህ እስከማንኳኳብሽ አይደለም። በእኔ ህይወት አንቺ ትማሪያለሽ። የአንድን ሰው ባህሪ በአንድ ሰው ላይ የሚያደርጉት ሆ ብለው ሲደግፉ፣ ሆ ብለው ሲያበጥሩ አንቺ ቦታው ላይ ስለሌለሽ ነው እንጂ አንቺ ቦታው ላይ ብትመጪ አንቺም ላይ ድንጋይ የሚወረውሩ ናቸው እነዚህ ሰዎች። ለአንቺም አይተኙልሽም። አጋጣሚውን እንትን ካሉ በሆነ ሰዓት ላይ ከሚወደዱ ሰዎች ጋር ጓደኝነት ካላቸው ያንቺን እውነት ቆፍረው ይቀብሩታል። ያንቺን ማንነት ቆፍረው ይቀብሩልሻል። ትክክል አይደለም ብሎ አይመጡም። ተረድታችሁኛል? ይሄንን ደግሞ በራሴ ያየሁት ነገር ነው ሶሻል ሚዲያ ላይ እና ግን አሁን ላይ ደግሞ ይሄ የሚወራ ወሬ ጉቺ ናት እንትና ናት ማለት ነው ብሪጅስቶን ናት የምታወራው ብሎ አድማ ሰርተው እዛ ጋር እንደዛ ምናምን እነዚህ ትርኪ ምልክቶቹ ሲያወሩባት ሳይ ኖ 100% ብሪጅስቶን እንዳልሆነች አውቃለሁ። ይሄን ወሬ ያወራችሁ ብሪጅስቶን እንዳልሆነች አውቃለሁ። ወይ